ቅዱስ መመራት የሚለውን ትምህርት ጀምረን ነበር። ዛሬ ሁለተኛ ክፍለ ጊዜ ደግሞ ከዚሁ ሐሳብ ቀጥለን እንመለከታለን። ጥቂት ደቂቃ ባለፈው ላልነበራችሁ ሰዎችም እንዲሁም ትንሽ ባለፈው ያየነውን ሐሳብ ትንሽ ነገር እናገራችኋለሁ። ባለፈው ጊዜ በመንፈስ ቅዱስ መመራት የሚለውን ትምህርት ስንጀምር መንፈስ ቅዱስ ማን ነው የሚለውን ስለ መንፈስ ቅዱስ መጽሐፍ ቅዱሳዊ የሆነውን ትርጉም አንስተን ነበር ትምህርታችንን እየጀመርነው። ቀጥለን ደግሞ መንፈስ ቅዱስ ከሥላሴ አካላት አንዱ መሆኑንና መንፈስ ቅዱስ ለእግዚአብሔር አብ ለእግዚአብሔር ወልድ የሚናቀርበውን ክብር ሁሉ ለእግዚአብሔር መንፈስ ቅዱስ እንደሚናቀርብና መንፈስ ቅዱስ አክብሮትን አምልኮን እንዲሁም ደግሞ በመንፈስ ቅዱስ ለመንፈስ ቅዱስ የሚገባውን አምልኮ ለመንፈስ ቅዱስ ማቅረብ እንዳለብን እንደዚህ አይነት ሐሳቦችን በስፋት አንስተን ነበር። መንፈስ ቅዱስ ወይም በመንፈስ ቅዱስ መመራት የሚለውን ሐሳብ ስናነሳ በመንፈስ ቅዱስ መመራት ማለት ምን ማለት ነው የሚለውን ሐሳብ ትርጉሙንም አንስተን ነበር። በመንፈስ ቅዱስ መመራት የሚለውን ትርጉም ካነሳን በኋላ መንፈስ ቅዱስ ወዴት ይመራናል የሚለውን ሐሳብ በጥቂቱ ለማንሳት ሞክረን ነበር። መንፈስ ቅዱስ የሚመራን መንፈስ ቅዱስ ወደ እውነት ይመራናል ብለን ነበር። መንፈስ ቅዱስ ወደ እውነት ይመራናል። ባለፈው እንዳነበብነው በሮሜ መጽሐፍ ላይ ያለውን ክፍል መሰረት አድርገን ነበር ትምህርታችንን ጀመርነው። ሮሜ መጽሐፍ ምዕራፍ 8 ቁጥር 5 ጀምሮ እስከ 14 ያለውን ክፍል አንብበን ምዕራፍ 8 ቁጥር 14 ያለውን ሐሳብ መሰረት አድርገን ነው ትምህርታችንን የቀጠልነው። መንፈስ ቅዱስ ይመራል። መጽሐፍ ቅዱስ እንደሚናገረው በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና ስለሚል በእግዚአብሔር መንፈስ ስለመመራት ስናነሳ መንፈስ ቅዱስ ይመራናል ካልን መንፈስ ቅዱስ ወዴት ነው የሚመራን ብለን ስንል መንፈስ ቅዱስ ወደ እውነት ይመራናል ብለናል። በሁለተኛ መንፈስ ቅዱስ ፍቃዱ ወዳለበት ይመራናል ብለናል። የርሱ ፍቃድ ወዳለ ፍቃዳችን ወዳለበት ሳይሆን ፍቃዱ ወዳለበት፣ ሐሳባችን ወዳለበት ሳይሆን ሐሳቡ ወዳለበት፣ ደስታችን ወዳለበት ሳይሆን ደስታው ወዳለበት መንፈስ ቅዱስ ይመራናል። እኛም ብቻ ሳይሆን ሐዋርያቶችም በመንፈስ ቅዱስ አመራር ውስጥ ሆኖ አገልግሎታቸውን እንደፈጸሙም ጭምር በስፋት ለማንሳት ሞክረናል። በሶስተኛ ደረጃ መንፈስ ቅዱስ ወዴት ይመራል? መንፈስ ቅዱስ ወደ ቀና መንገድ ይመራናል ብለናል። ወደ ትክክለኛ መንገድ መንፈስ ቅዱስ ይመራናል። መንፈስ ቅዱስ ወደ ቀና መንገድ ዳዊት ብሎ እንደተናገረ አንተ አምላክ ነህና ፍቃድህን እንድፈጽም አስተምረኝ፣ መልካም መንፈስ በቀናች መንገድ ይምራኝ ይላል። መንፈስ ቅዱስ በቀና መንገድ ይምራኝ ብሎ ይላል። በአራተኛ ደረጃ መንፈስ ቅዱስ ወዴት ይመራል ብለን ነው የተነጋገርነው? ወደ ጽድቅ መንገድ ይመራናል ብለናል። መንፈስ ቅዱስ ወደ ጽድቅ ይመራናል ብለናል። መጽሐፍ ቅዱስ በመዝሙረ ዳዊት 143 ቁጥር 10 ላይ አንተ አምላክ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስ በጽድቅ መንገድ ይምራኝ ይላልና በጽድቅ መንገድ መንፈስ ቅዱስ ይመራል ብለን ስለ መንፈስ ቅዱስ አመራር መንፈስ ቅዱስ ወዴት ይመራል የሚለውን ሐሳብ ለማንሳት ሞክረን ነበር። በተጨማሪ መንፈስ ቅዱስ በብሉይ ኪዳን እንዴት ነበር የሰራው የሚለውን ሐሳብም ደግሞ ጥቂት ነገር ለማየት ሞክረን ነበር። በመቀጠል በብሉይ ኪዳን መንፈስ ቅዱስ በሰው እንዴት እንደሰራበት በብሉይ ኪዳን ዘመን በአዲስ ኪዳን አሁን መንፈስ ቅዱስ ከሚሰራው አሰራር በተለየ በብሉይ ኪዳን መንፈስ ቅዱስ እንዴት ነበር ጥቂት ነገሮችን በማንሳት መንፈስ ቅዱስ በብሉይ ኪዳን በአንዳንድ ሰዎች ውስጥ በመኖር ሰዎችን በጥበብ ይሞላቸው እንደነበረና በአንዳንድ ሰዎች አልፎ እግዚአብሔር የልቡን ሐሳብ ለመፈጸም በሚፈልጋቸው ሰዎች ሕይወት ላይ መንፈስ ቅዱስ በውስጣቸው ይኖር እንደነበረ ልክ እንደ አዲስ ኪዳን በጌታ ኢየሱስ ክርስቶስን ባመኑ ሰዎች ውስጥ በሁላችንም እንደሚኖር ሳይሆን በብሉይ ኪዳን በጥቂት ሰዎች ላይ አልፎ እግዚአብሔር የራሱን ሐሳብና ፕሮግራም ለመፈጸም በሚፈልጋቸው ሰዎች ላይ መንፈስ ቅዱስ ይሰራባቸው እንደነበረ አንስተን ጥቂት 1 2 3 4 ሐሳቦችን አንስተን ነበር። በመንፈስ ቅዱስ በብሉይ ኪዳን በሰው ሕይወት ላይ እንዴት ሰራ የሚለውን ነገር ስናነሳ በብሉይ ኪዳን መንፈስ ቅዱስ በሰው ሕይወት ተሰራበት አንዱ መንገድ አንዳንድ ሰዎችን ጥበበኞች ያደረገ ይሰራ እንደነበር አነሳን። ሁለተኛ አንዳንድ ሰዎችን ይመራቸው ነበር መንፈስ ቅዱስ በብሉይ ኪዳን መንፈስ ቅዱስ ይመራቸው እንደነበር ያነሳን። በሶስተኛ አንዳንዶችን ደግሞ ኃይለኞችና ብርቱዎች ያደርጋቸው ነበር። መንፈስ ቅዱስ በውስጣቸው ሆኖ ሰዎችን ብርቱዎች አቅም እንዲኖራቸው ጉልበት እንዲኖራቸው ያደርግ እንደነበርና ስለ ሳምሶንም አንስተን ሳምሶን በእግዚአብሔር መንፈስ ቅዱስ ኃይል ተሞልቶ በጣም በሚያስደንቅ ሁኔታ
በመለኮታዊ ኃይል በመንፈስ ቅዱስ ኃይል የታጀበውን አገልግሎና እንደውም ደግሞ በመንፈስ ቅዱስ ኃይል ብዙ ስራዎችን እንደሰራ መጽሐፍ ቅዱስን መሳፍንት መጽሐፍ ስናጠና እንገነዘባለን። ከነዛ መካከል አንዱ ሳምሶን ወደ ጋዛ ሲሄድ እንመለከታለን። ምዕራፍ 14 ላይም ምዕራፍ 16 ላይም ስትመለከቱ መሳፍንት መጽሐፍ ላይ ባለፈው ስናነሳ ምዕራፍ 14 ቁጥር 5 እስከ 6 ሳምሶን አባቱንና እናቱ ወደ ተመና ወረዱ። በተመናም ወዳለው ወደ ወይኑ ስፍራ መጡ። እነሆም የአንበሳ ደቦል እያገሳ ወደ እርሱ ደረሰ። የእግዚአብሔር መንፈስ በእርሱ ላይ በኃይል ወረደበት ይላልና እንግዲህ ጠቦት እንደሚቆራረጥ በእጁ ምንም ነገር ሳይኖረው ቆራረጠው። ያደረገውንም ለአባቱና ለእናቱ አልነገረም ይላልና ይሄ ሰው አንበሳን እስከሚቆራረጥ ድረስ አንበሳ ነው እንግዲህ የሚለው መጽሐፍና ባለፈው እንደነገርኳችሁ አንበሳን እንዲቆራረጥ መንፈስ ቅዱስ ኃይል እንደሰጠውና በመንፈስ ቅዱስ ኃይል ታጅቦ ይህንን ትልቅ ስራዎችን እየሰራ እንዳለፈ ሳምሶን ሲባል በጣም ግዙፍ የሆነ ሰውዬ ከዚህ በር መውጣት የማይችል አይነት ሰው ምናምን አድርጋችሁ አታስቡ። ኖርማሊ እንደናንተ አሁን እንደዚህ ጉባኤ ውስጥ እንዳለ አይነት ሰው ያለ ሰው ነውና ቁመቱ 4 ሜትር 5 ሜትር ምናምን የደረሰ ሰው እንዳይመስላችሁ ልክ እንደኛ ያለ ሰው ነው። ግን ሰውየውን ልዩ ያደረገው የእግዚአብሔር መንፈስ ነበረ። ደካማ ነበር፣ ብርቱ አደረገው። አቅም አልነበረው፣ አቅም እንዲኖረው ብርታት እንዲኖረው አደረገ። ይሄ ብቻ ሳይሆን ትልልቅ የሆኑ የከተማ በሮችን ነቅለው እንግዲህ መጽሐፍ ቅዱስ ሲናገር የከተማ በሮችን ነቅለው ወደ አንድ ተራራ ይዞ ሄዶ ይጥል እንደነበረ ሁሉ መጽሐፍ ቅዱስ ይናገራል። እንግዲህ የከተማ በር ነው ብሎ መጽሐፍ ቅዱስ አይደለም የከተማ በር የኛም ቤት በር ነቅለን አንድ ከተራራ ላይ ይዞ መሄድ ዝም ብላችሁ ስታስቡ በስጋ አይቻልም። ነገር ግን በመለኮታዊ ኃይል በስጋ የማይቻል ነገሮች እንደሚቻል በመንፈስ ቅዱስ የማይቻለው እንደሚቻል የሚያሳዩ ነገሮችን ባለፈው ሳምንት ለማየት ሞክረናል። እንግዲህ ደግሜ ያላነሳው እሱን በአራተኛ ደረጃ በብሉይ ኪዳን ዘመን ሰዎች ላይ መንፈስ ቅዱስ የእግዚአብሔርን ሐሳብ ለሰዎች በመናገር በልዩ ልዩ መንገዶች እንደሰራና ብዙ ነገሮችን በሰው ሕይወት ላይ ይፈጽም እንደነበረ አንስተን ተነጋግረናል። ዛሬ ወደምንመለከተው ሐሳብ እንመለሳለን። ዛሬ ወደምንመለከተው ሐሳብ ስንመለስ ዛሬ የምንማረው ሐሳብ የመንፈስ ቅዱስ ሥራ በአማኞች ሕይወት ላይ የሚል ነው። የመንፈስ ቅዱስ ሥራ በአማኞች ሕይወት ላይ አማኞች በመንፈስ ቅዱስ ሲመሩ መንፈስ ቅዱስ በሕይወታቸው ብዙ ሥራ ይሰራል። መንፈስ ቅዱስ በአማኞች ሕይወት ላይ ብዙ ሥራ ይሰራል። አማኞች በእግዚአብሔር መንፈስ ቅዱስ ቁጥጥር ውስጥ ሲሆኑ በመንፈስ ቅዱስ አመራር ውስጥ ሲመላለሱ መንፈስ ቅዱስ በአማኞች ሕይወት ላይ ብዙ ሥራ ይሰራል። በአማኞች ሕይወት ላይ የእግዚአብሔር መንፈስ ብዙ ሥራዎችን ይሰራል። ከብዙ ሥራዎች መካከል ደግሞ ዛሬ በጣም ጥቂት ሥራዎችን እንመለከታለን። ይሄንን ሥራ በእናንተ ውስጥ እግዚአብሔር መንፈስ ሁሉ ጊዜ ሊሰራ የሚፈልግ ሥራ ነው። መንፈስ ቅዱስ በውስጣችሁ አለ። ከኛ ጋር መንፈስ ቅዱስ ለዘላለም ይኖራል። ይህ በውስጣችን ያለው የእግዚአብሔር መንፈስ ደግሞ በእኛ ሕይወት ከሚሰራው ሥራ መካከል አንደኛና የመጀመሪያ የእግዚአብሔር መንፈስ ወደ አብ መቅረብ እንድንችል ያደርጋል። በውስጣችን ያለው የእግዚአብሔር መንፈስ በአንደኛ ደረጃ ወደ አብ ወይም ወደ እግዚአብሔር መቅረብ እንድንችል ያደርጋል። መንፈስ ቅዱስ ወደ እግዚአብሔር መቅረብ እንድንችል የሚያደርገንና ወደ እግዚአብሔር እንድንቀርብ አቅም የሚሰጠን በጸሎት ሊሆን ይችላል፣ በአምልኮ ሊሆን ይችላል። እግዚአብሔርን ፊት ለመፈለግ ወደ እግዚአብሔር እንድትቀርቡና የእግዚአብሔርን ፊት እንድትፈልጉ አቅም የሚሰጣችሁና የሚረዳችሁ መንፈስ ቅዱስ ነው። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ሁላችንም በእርሱ አማካይነት በአንዱ መንፈስ ወደ አብ መቅረብን እንችላለን ይላል። ኤፌሶን ምዕራፍ 2 ቁጥር 18 ላይ ሁላችንም በእርሱ አማካይነት በአንዱ መንፈስ ወደ አብ መቅረብ እንችላለን። ወደ አብ መቅረብ እንችላለን። በመንፈስ ቅዱስ አማካይነት ወደ አብ መቅረብ እንችላለን። በውስጣችን ያለው የእግዚአብሔር መንፈስ በእናንተ ውስጥ ያለው የእግዚአብሔር መንፈስ አንዱ በእናንተ ሕይወት ከሚሰራው ሥራ አንዱና የመጀመሪያው ወደ እግዚአብሔር እንድንቀርብ ማድረግ ነው። የእግዚአብሔርን ፊት መፈለግ እንድንችል ማድረግ ነው። ወደ እግዚአብሔር ፊት እንድንቀርብ ያደርገናል። ወደ እግዚአብሔር ፊት ቀርበን ፊቱን እንድንፈልግ ያደርገናል የእግዚአብሔር መንፈስ። በብሉይ ኪዳን ዘመን
ሰዎች በኃጢአታቸው ምክንያት ወደ እግዚአብሔር መቅረብ አይችሉም ነበር። በደንብ ጮክ ብላችሁ እንድትሰሙ ይፈልጋለሁ። በብሉይ ኪዳን ዘመን ሰዎች በኃጢአታቸው ምክንያትና በኃጢአት ምክንያት ሰው ሁሉ የኃጢአትን የመጨረሻ ይቅርታ በክርስቶስ ኢየሱስ ስላላገኘ በብሉይ ኪዳን ዘመን ሰዎች በእግዚአብሔር ፊት የመቆም አቅም አልነበራቸውም። በእግዚአብሔር ፊት የመቅረብ አቅም አልነበራቸውም። በእግዚአብሔር ፊት ቆሞ የመጸለይ አቅም አልነበራቸውም። እግዚአብሔር ሆይ ብሎ የመጥራትም አቅምም ጉልበትም አልነበራቸውም። በሚገርማቸው አይነት ሁኔታ የብሉይ ኪዳን መጽሐፍ እንደሚያስተምረን አንድ ሰው እንኳን ኃጢአትን ቢሰራ በእግዚአብሔር ፊት የበደለኝነት ስሜት ከተሰማው ወደ አንድ ካህን ነው የሚሄደው፣ ወደ አንድ ካህን ነው የሚቀርበው እንጂ ወደ እግዚአብሔር አይቀርብም። ወደ አንድ ካህን ቀርቦ ችግሩን ይናገራል። እንደዚህ አይነት ችግር አለብኝ፣ እንደዚህ ጌታን አሳዝኛለሁ፣ እንደዚህ አይነት በደል ፈጽሜያለሁ ብሎ እንዲሁም ደግሞ ወደ እግዚአብሔር ፊቱን ማቅናት ሲገባ ፊቱን የሚያቀና ወደ ካህን ነው። የሱን ነገር ተቀብሎ ካህኑ ነው ወደ እግዚአብሔር የሚቀርበው። ይገርማችኋል። አንድ ሰው 1000 ሰው 2000 10,000 ህዝብ ይሁን ያ ህዝብ ቀጥታ የሚሄደው ወደ እግዚአብሔር አይደለም፣ ከእግዚአብሔር ጋር ወደሚያገናኛቸው ሰዎች ወይም ወደ ካህናት ነው የሚሄዱት። እነዛ ሰዎች ደግሞ እነዛን ሰዎች የተናገሩትን ኃጢአትና በደል ወስደው ካህናቶች በእግዚአብሔር ፊት ቆመው ስለዛ ጉዳይ በእግዚአብሔር ፊት ይጸልያሉ። እግዚአብሔር ስለነሱ እንዲታረቅላቸውና ጸሎታቸውን እግዚአብሔር እንዲሰማ መካከለኛ ሆኖ በእግዚአብሔር ፊት የሚያቀርቡ ሰዎች ነበሩ እነዛ ካህናቶች። ያ ስራና ያ ስርዓት ኢየሱስ ክርስቶስ በመስቀል ላይ በሰራልን ስራ አማካይነት ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሞቶ ያንን በእግዚአብሔርና በእኛ መካከል የነበረውን እኛ ወደ እግዚአብሔር እንዳንቀርብ ግድግዳ የነበረውን ያን የኃጢአትን ግድግዳ አፈረሰና እግዚአብሔር አምላክ ፊት መቅረብ የምንችልበትን አቅም በክርስቶስ ኢየሱስ አማካይነት በመንፈስ ቅዱስ በኩል ወደ አብ መቅረብ የምንችልበትን መንገድ ጌታ ኢየሱስ ከፈተልን። ክብር ለኢየሱስ ይሁን። አሜን የሚባለው ይሄ ስለሆነ በደንብ አሜን በሉ አንድ ጊዜ። አሁን ወደ አብ ለመቅረብ የሆነ ካህን ጋር አትሄዱም። በውስጣችሁ ያለው የእግዚአብሔር መንፈስ ቀጥታ እናንተ ከአብ ጋር እንድትገናኙ ያደርጋችኋል። ፊቱን ፈልጋችሁ ጌታው ፊትን ፈልጋለሁ አንተን ፈልጋለሁ ካላችሁ የማንን ፍለጋ አትሄዱም። በውስጣችሁ ባለው በመንፈስ ቅዱስ አማካይነት ወደ አብ መቅረብ የምትችሉበትን አቅም ታገኛላችሁ። አንዳንድ ጊዜ በእግዚአብሔር ፊት ለመጸለይ እንዲሁም ደግሞ የእግዚአብሔርን ፊት ለመፈለግ እየፈለጋችሁ አቅም በሚታጡበት ጉልበት በሚታጡበት ጊዜ እንኳን መንፈስ ቅዱስ ወደ አብ መቅረብ እንድትችሉ ፊቱን መፈለግ እንድትችሉ አቅምና ጉልበት ይሰጣችኋል። በእግዚአብሔር መንፈስ ቅዱስ ቁጥጥሩ ስትሆኑ አንዱ የእግዚአብሔር መንፈስ በሕይወታችሁ የሚሰራው ስራ ወደ እግዚአብሔር እንድትቀርቡ ያደርጋችኋል። ዓለም ስጋ የተለያዩ የዚህ ዓለም ውጊያዎች ከእግዚአብሔር እንድትርቁና እንድትሸሹ ሲዋጋችሁ የእግዚአብሔር መንፈስ ግን ወደ አብ መቅረብ እንድትችሉ አቅም ይሰጣችኋል። ክብር ለኢየሱስ ይሁን። ስቀኛችሁን ከፍ ታደርጋላችሁ። እኔ በሉ አንድ ጊዜ በመንፈስ ቅዱስ አማካይነት ወደ አብ መቅረብ እችላለሁ በሉ አንድ ጊዜ። ወደ አብ መቅረብ እንድትችሉ ፊቱን መፈለግ እንድትችሉ የሚያደርገው የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ በሚገርማችሁ አይነት ሁኔታ ጸሎት እንኳን ለመጸለይ በብሉይ ኪዳን እኔ ይገርመኛል። የብሉይ ኪዳንን ጌታ ኢየሱስ ክርስቶስ በመስቀል የጨረሰልንን ስራ ስናስብ በጣም ነው የሚያስደንቀው። ኢየሱስ ክርስቶስ የሰራልን ስራ ስናስብ በጣም እንደነቃለን። እኛ ኃጢአተኞች እኛ በደለኞች በጣም በኃጢአት ተቆሸሽን ሰዎች እኛን አጥቦን በደሙ አንጽቶን በእግዚአብሔር ፊት መቆም የምንችልበትን አቅም የሰጠን ጌታ ኢየሱስ ስሙ ይባረክ። እባካችሁን በደንብ ጩሁና አሜን በሉ አንድ ጊዜ። በእግዚአብሔር ፊት መቅረብ የምንችልበት መጸለይ የምንችልበት ፊቱን መፈለግ የምንችልበትን አቅም አገኘን በመንፈስ ቅዱስ አማካይነት። እነ ዳንኤል እንኳን በእግዚአብሔር ፊት ለመቅረብ ለመጸለይ ወደ ሰማይ ፊታቸውን አንስቶ ለመጸለይ ስለማይችሉ መስኮቶቻቸውን ወደ ኢየሩሳሌም ከፍቶ ይጸልዩ ነበር። ምክንያቱም ጸሎታችን ከኢየሩሳሌም ከዛ ከቤተ መቅደስ በኩል ይሰማል ተብሎ ስለሚታመን ቤታቸው ላይ ቁጭ ብሎ መጸለይ አይችሉም። እንደዚህ ወደ ላይ መጸለይ አይችሉም። ቀጥታ ወይም ኢየሩሳሌም ሄደው
ወይም ኢየሩሳሌም መሄድ ካልቻሉ ደግሞ በቤታቸው ሆነው በራቸውንና መስኮታቸውን ወደ ኢየሩሳሌም ከፍቶ ነበር የሚጸልዩት። ይገርማችኋል ዛሬ በእግዚአብሔር ልጅ በክርስቶስ ኢየሱስ አማካይነት ሰማይ በእናንተ አንጻር ተከፍቷል። ጉባኤ ሰምቶ ከሆነ በደንብ አሜን ይበለኝ በኢየሱስ። አሁን ከፍታችሁ የምጸልዩት መስኮት የለም። በኢየሱስ ክርስቶስ ስራ በመንፈስ ቅዱስ አማካይነት ሰማይ ተከፍቶላችኋል። እግዚአብሔር አምላክ በቤታችሁ የምጸልዩትን ጸሎት በሰማይ ሆኖ ይሰማላችኋል። በደንብ ጩኹና አሜን ይበሉኝ አንድ ጊዜ። ኢየሱስ ክርስቶስ የሰራችሁ ስራ በመንፈስ ቅዱስ አማካይነት ዛሬ አባቴ ሆይ ብላችሁ የምትጮሁበትን ስልጣን የሰጠው ጌታ ይባረክ። በእናንተ ውስጥ ያለው የእግዚአብሔር መንፈስ ወደ አብ መቅረብ እንድትችሉ ፊቱን መናፈቅ እንድትችሉ ሳታፍሩ ሳትሸማቀቁ በእግዚአብሔር ፊት መቅረብ የሚችሉበትን ድፍረት የሚሰጠው እርሱ መንፈስ ቅዱስ ነው። አቅም ይሰጣችኋል። ፊቱን እንድትፈልጉ አቅም ይሰጣችኋል። ፊቱን እንድትፈልጉ ጉልበት ይሰጣችኋል። ከፊቱ ስትሸሹ ወደ ኋላ ስታፈገፍጉ ና ልጄ ወደ እግዚአብሔር ቅረብ እያለ በውስጥ ሆኖ ይጮሃል። ስትደክም ይናገራል። ደክመሃል እኮ አቅም አጥተሃል እኮ እያለ ይናገራችኋል። ወደ ፊቱ እንድትቀርቡ ያደርጋችኋል። የእግዚአብሔር መንፈስ በእግዚአብሔር መንፈስ ቁጥጥር ውስጥ ሆናችሁ በመንፈስ ቅዱስ አመራር ውስጥ ስትመላለሱ የእግዚአብሔር መንፈስ ሁሉ ጊዜ ወደ እግዚአብሔር የምትቀርቡትን አቅም ይሰጣችኋል። ሁለተኛ የእግዚአብሔር መንፈስ በሕይወታችሁ የሚሰራው ስራ የእግዚአብሔር መንፈስ ድካማችሁን ያግዛል። ድካማችሁን ያግዛል። መንፈስ ቅዱስ በአማኞች ሕይወት ከሚሰራ ስራ አንዱ ድካማቸውን ማገዝ ነው። ድካማቸውን ማገዝ ይገርማችኋል። መንፈስ ቅዱስ ማንንም የማያግዘው ነው እናንተን ድካም የሚያግዝ። ማንንም ሊሸከም የማይችለውን ድካማችሁን የሚሸከም ስትደክሙ በእናንተ ፊት የማይነበበውን በልባችሁ ያለውን ድካማችሁን የሚረዳ አንድ መለኮታዊ ኃይል በውስጣችሁ አለ። አንድ መለኮታዊ ኃይል በውስጣችሁ ላይ አለ። ያ ኃይል ሁሉ ጊዜ ድካማችሁን ያግዛል። መጽሐፍ ሲናገር እንደዚህ ይላል በሮሜ መጽሐፍ ምዕራፍ 8 ላይ ቁጥር 26 እንዲሁም ደግሞ መንፈስ ድካማችንን ያግዛል ይላል። መንፈስ ቅዱስ ድካማችንን ያግዛል። መንፈስ ቅዱስ ቁጥጥር ውስጥ ለመኖር በመንፈስ ቅዱስ ለመመራት ፍቃደኛ ከሆናችሁና በመንፈስ ቅዱስ አመራር ስትሆኑ መንፈስ ቅዱስ ሁሉ ጊዜ ድካማችሁን ያግዛል። ስትደክሙ አይስቅባችሁም። መንፈስ ቅዱስ በውስጣችሁ አለ። መንፈስ ቅዱስ በውስጣችሁ ሆኖ ስትደክሙ አቅም ስታጡ ጉልበት ስታጡ የሆነ አለመቻል ውስጥ ስትገቡ መንፈስ ቅዱስ በእናንተ አይቀልድባችሁም። ውስጣችሁ ላይ ሆኖ ድካማችሁን ያግዛል። አይዞ ልጄ ይላችኋል። ስትደክሙ አቅም ስታጡ አቅም እንድታገኙ ይረዳችኋል። በእናንተ ውስጥ ያለው የእግዚአብሔር መንፈስ ዛሬ እንድትደርሱና ለዚህ እንድትበቁ የረዳችሁ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ በውስጣችሁ ባይኖርና ልክ እንደዚህ እንደ ባዶ እንደሚመላለሱ ሰዎች የምንመላለስ ሰዎች ብንሆን ዛሬ በዚች ቤተክርስቲያን በጌታም ፊት ባልተገኘን ነበር። ይገርማችኋል ዛሬ እናንተን ያቆመው በውስጣችሁ ያለው የእግዚአብሔር መንፈስ ነው። ይህ ጉባኤ ሰምቶ ከሆነ አሜን ይበለ። እንኳን የሆነ ጊዜ የገጠማችሁ ድካም ላይ ወድቃችሁ በዛ ትቀሩ ነበር። በዛ ወድቃችሁ እንዳትቀሩ የደገፋችሁ የእግዚአብሔር መንፈስ ነው። ያ ጊዜ ላይ ስታዝኑ ብቸኝነት ሲሰማችሁ በብዙ አይነት ሁኔታና ውጣ ውረዱ ስታልፉ ሰዎች ከዙሪያችሁ ሲርቁ ሲበተኑ የሚረዳችሁና የሚያግዛችሁን ስታጡ የልባችሁን የሚረዳና የሚሰማና መልስ የሚሰጠው ሰው ስታጡ ውስጣችሁ ላይ ግን አንድ ኃይል አለ። እሱ ለእናንተ አቅም ይሆንላችሁ፣ ለእናንተ ጉልበታችሁ ይሆንላችሁ። እመኑ። ይገርማችኋል አንድ ምስጢር ልንገራችሁ። የእግዚአብሔር መንፈስ ስትደክሙ የእግዚአብሔር መንፈስ በዛ ድካም እንዳትቀጥሉ ውስጣችሁ ላይ ሆኖ ይጮሃል፣ ይናገራል፣ ያወራል። ደክመሃል እኮ ይላችኋል። አቅም አጥተሃል። መዘመር እኮ እየቻልክ አይደለም። መጸለይ እኮ እየቻልክ አይደለም። መንበርከክ እኮ እየቻልክ አይደለም። መጽሐፍ ቅዱስ እንኳን ከፍተህ ማንበብ እየቻልክ አይደለም። ወደ ጌታ መሄድ እኮ ደክመሃል እያለ ውስጥ ላይ ሆኖ ይናገራል። ስትደክም ዝም አይልም፣ የሚናገር ነው መንፈስ ቅዱስ። መንፈስ ቅዱስ አካል አለው ብለን ስንል እንደዚህ የሚታይ የሚዳሰስ የሚጨበጥ አካል አለው ማለት ሳይሆን
መንፈስ ቅዱስ ውስጣችን ላይ ሆኖ ስሜት አለው ይናገረናል ያወራናል የናንተ ድካምና የናንተ አለመቻል ይገደዋል እናንተ እንድትበረቱ መንፈስ ቅዱስ ይፈልጋል በሚገርማችሁ አይነት ሁኔታ እናንተ ስትበረቱ መንፈስ ቅዱስ በእናንተ ይበረታል እናንተ አቅማችሁ ሲደክም መንፈስ ቅዱስ ከዛ ድካም ሊያወጣችሁ ሁሉ ጊዜ ይተጋል መንፈስ ቅዱስ ዛሬ አንድ ጸሎት ጸልያለሁ በዚህ አጋጣሚ እጃችሁን እንደዚህ ታደርጋላችሁ ወደ ላይ ሳይሆን እንደዚህ ያርጉ ከዚህ ቀን ጀምሮ የእግዚአብሔር መንፈስ ከትላንትና በላይ ድካማችሁን በኢየሱስም ያግዛል አሁን እንኳን ደክማችሁ ያላችሁ ከዚህ ቤት ስትወጡ ብርታት ይዛችሁ መውጣት ይሁንላችሁ አልሰማችሁኝም በጌታ በኢየሱስም ከዚህ ቤት ዛሬ ስትወጡ ኃይልን ይዛችሁ መውጣት ይሁንላችሁ መንፈስ ቅዱስ በኢየሱስም ድካማችሁን ያግዛችሁ እኔን የሚያግዘኝ የለም የምትሉትን መንፈስ ቅዱስ ያግዛችሁ አቅም የለኝም የምትሉትን መንፈስ ቅዱስ አቅም ይስጣችሁ መጽሐፍ ሲናገር እንደዚህ ይላል መንፈስ ቅዱስ ድካማችሁን ያግዛል እንደምል ስትደክሙ እህቶች እግዚአብሔር ያግዛችሁ ስትደክሙ ወንድሞች እግዚአብሔር ያግዛችሁ መንፈስ ቅዱስ ድካማችሁን ያግዛል አቅም ስታጡ አቅም እንዲኖራችሁ ያደርጋል በእግዚአብሔር መንፈስ አንድ ነገር እየተረዳው ነው ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን መንፈስ ቅዱስ አመሰግንሃለሁ እጃችሁን እንደዚህ ያርጉ እጃችሁን እንዲህ ያርጉ ፀሐይ ላይ ስትሄዱ ጥላ ከጎናችሁ እንደሚሄድ የሆነ ጨለማ ላይ ስትደርሱ ጥላ የሚጠፋው ጥላ ስለጠፋ ሳይሆን ጨለማው ስለዋጠው ነው ከዚህ ቤት ስትወጡ ልክ እንደ ጥላ የእግዚአብሔር የመንፈስ ቅዱስ ማጽናናት ከዚህ ቤት ወደ ቤታችሁ ይግባ ቤታችሁ ላይ መኝታችሁ ላይ በጸሎት የደከማችሁ ከዚህ ቤት ስትወጡ ኃይላችሁን ይዛችሁ ከዚህ ቤት መውጣት ይሆንላችሁ ደክም ያለው የምትሏላችሁ አቅም የለኝም የምትሏላችሁ እኔኮ መጽሐፍ እንኳን ከፍቼ ለማንበብ ጉልበት የለኝም ፈልጋለሁ ግን አልችልም የምትሏላችሁ መጸለይ ፈልጋለሁ ጥቂት ሰዓት እንኳን 6 ሰዓት በእግዚአብሔር ፊት ማሳለፍ ይፈልጋለሁ ግን አቅም እኮ የለኝም ጉልበት የለ ይሄን ነገር ይፈልጋለሁ ግን አልችለውም የምትሉ እነግርሃለሁ በኢየሱስ ስም ከዚህ ቀን ጀምሮ ትችላለህ ማን ነው አሜን የሚለኝ ሰው በኢየሱስ ስም ትችላላችሁ አላችሁ አሁን እዚህ መካከል መንበርከክ ትፈልጋላችሁ ግን አትችሉ 6 ሰዓት 12 ሰዓት አይደለም 6 ሰዓት በእግዚአብሔር ፊት ማሳለፍ በጣም ትፈልጋላችሁ ግን አታደርጉትም አቅም የላችሁ ጸሎት ከቤታችሁ ከመበላት የተነሳ የእግዚአብሔር ቃል አቅም ከናንተ ከመጥፋቱ የተነሳ በብዙ ነገር እየተናጣችሁ ያላችሁ ሰዎች አላችሁ መጽሐፍ እንደሚናገር መንፈስ ቅዱስ ድካማችሁን ያግዛል በታላቅ አክብሮት ከጎናችሁ ላለው ሰው ይሄን መልእክት ተናገሩ መንፈስ ቅዱስ በሉ ጨብጡትና ድካምህን ያግዛል በሉ ድምጻችሁን በርከት አድርጉና መንፈስ ቅዱስ በሉ ድካምህን ያግዛል በሉ መንፈስ ቅዱስ በእናንተ ህይወት ከሚሰራው ስራ አንዱ ድካማችሁን ማገዝ